ሰው ዛሬም እኮ ሰው ጠፍቶ ነው እንጂ እኔ ራሴ ማስተማር አልነበረብኝም። ስለሆነ ሰው ጠፍቶ ስል ደግሞ አይጣል ነው፣ ቃላት ይመነዘራሉ። መምህር የለም ማለት አይደለም። በእርግጠኝ ምን ማለት ይመስላችሁ? የበቁት አባቶች እዚህ አልመጣልን ብለው ነው እንጂ እኛ ቁጥ ብለን መማር ነበር የሚገባን በእውነቱ ማለት ነው። ግን ምን አለ መሰላችሁ? እኛም አንበቃም፣ ህዝቡም አልበቃ ብሏል። የበቃ ባለ ትዳር ስለሌለ የበቃ መነኩሴ ያልገኛለ። ምክንያቱም እናንተ የምትወልዱን እናንተ አይደላችሁም እንዴ? የራሳችሁን ትሰርቁና መነኮሳት ስለሚሰርቃሉ ስላላችሁ ሌቦች ስለምትወዱን እኛም ሌባ እንሆናለን። ሌቦች ከወለዳችሁን ሌባውን፣ ቀጣፊዎች ስለወለዳችሁን ቀጣፊዎች ሆን፣ አመንዝሮች ስትወልዱን እኛም አመንዝር ጀመርን ማለት ነው። መርክስ ጀመርን። ትዳር ቢከበር ክህነት ይከበራል። ትዳር ቢከበር ምንኩስና ይከበራል። ሁለቱ የሚመነጩበት የሃይማኖት ማህፀን የተከበረ ትዳር ነው። ትዳር በመርከሱ ምክንያት ነው ሁለቱ እየተበከሉ ያሉት፣ ምንኩስናና ክህነት ማለት ነው። ንጹህ ትዳር በሌለበት ንጹህ ክህነትና ንጹህ መነኩሴ ሊገኝ ፈጽሞ አይቻልም። ይህን ማወቅ ይገባናል። አላችሁ። እግዚአብሔር ከሁላችን ጋር ይሁን። በቅቶ ሰበከ። አንድ ሰው ለመስበክ የሚገባው ምንድን ነው? የመጀመሪያው መማር። ከዚያ በኋላ ምን ማድረግ አለበት? መከራ መቀበል። ሲመከራ መቀበል በሉ ምን ማድረግ አለበት? መከራ መቀበል አለበት። ሶስተኛ ምን ማድረግ አለበት? የተማረውን መኖር አለበት። የተማረውን መኖር። አሁን በዚህ ዘመን ያሉ መናፍቃን ሁለት ብልሃት ይጠቀሙብናል። ብነግራችሁ ጥሩ ነው አይመስላችሁ? እሺ ልንገራችሁ። ሁለት ነገር የሚጠቀሙብን። መጀመሪያ እንዲህ ይላል፣ እኔ እንዲህ ብሎ እንደዚህ ብሎ ኢየሱስ ክርስቶስ ተገልጦልኝ ኢየሱስን አይቼው ይላል። አንተ ግን መጀመሪያ ይላል እናንተ መጽሐፍ ቅዱስ አታነቡም ይላል። መጽሐፍ ቅዱስ አታነቡም፣ አታውቁም። ደግሞ የሚለው ምን ይላል? ደግሞ ተረት ስለምታወሩት ትርጓሜ እያላችሁ ገርል እያላችሁ ታምር እያላችሁ መጽሐፍ ቅዱስ አታነቡ ይላሉ። በጣም ቅሩ። እኔ አሁን አንድ መናፍቅን እንዲያርጌ ልጠይቀው፣ እናንተ መጽሐፍ ቅዱስ አታነቡም አለው። አሁን እኔ መጽሐፍ ቅዱስ ልክ አይደለም ብዬ ብክድ በምን ይረታኛል? እስኪ እናንተ ራሱ መልሱልኝ። መጽሐፍ ቅዱስ ልክ አይደለም ብዬ ብክድ መልሱ ምንድን ነው? መጽሐፍ ቅዱስ ማን የጠበቀው? መጽሐፍ ቅዱስ ነው፣ ቤተ ክርስቲያን ናት። መጽሐፍ ቅዱስ ልክ ለመሆኑ ማስረጃው ቤተ ክርስቲያን ናት። ቤተ ክርስቲያን ልክ ለመሆኗ ማስረጃው መጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ ልክ የሚሆን መጽሐፍ ቅዱስ የለም። ያለ ቤተ ክርስቲያን ልክ የሚሆን መጽሐፍ ቅዱስ የለም። ያለ መጽሐፍ ቅዱስ ትክክል የምትሆን ቤተ ክርስቲያንም የለች። ለምሳሌ አሁን አንድ ቃል ልንገራችሁ፣ አንድ ኃይለ ቃል ላንሳላችሁ። እኔ የሕይወት እንጀራ ነኝ ይላል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ምንድን ነው ይሄ ስንል አንዱ የእምነት ድርጅት ወይም ፕሮቴስታንትን በልም ለምሳሌ አንዱ ምን ብሎ ይናገራል? ሥጋዬ ያለው ክርስቶስ ቃሉን ነው ይላል። ቃሉን ነው፣ ትምህርቱን ነው። ስለዚህ ስንማር እየቆረብን ነው፣ ቁርባን አያስፈልግም ይላል። አንዱ ደግሞ አይ ሥጋዬ ያለው በሱ ስም የምንበላውን የጌታ እራት ነው ይላል። አንዱ ደግሞ ተነስቶ አይ ሥጋዬን የበላ ደግሞ ያለው ስሙ ሕይወት ስለሚሆን ስሙን ነው። ትክክለኛው ብንል ተመልከቱም ትክክል የምትሆነው ትክክለኛውን ትርጉም ትክክል። ስለዚህ አንዱ ሥጋዬን የበላ ያለው ቃሉን ከሆነ አንዱ ስሙን ማመን ብቻ ነው ካልን ምኑ ነው ካልን ብለን ብንጠይቅ ሥጋዬን የበላ ማለቱ ቁርባን ነው። ቅዱስ ሥጋውን ደሙን ክቡር ደሙን መቀበል ማለት ነው። የሚነግረን ሐዋርያት ይማሩ የነበረ የሐዋርያት ተማሪ፣ የሐዋርያት ተማሪዎች ይማሩ የነበረ የዚያ ተማሪ፣ ያ ሲያስተምር የነበረ የዚያ ተማሪ፣ ሲያስተምር የነበረ የዚያ ተማሪ፣ በዚህ ተዋረድ ሰንሰለት ብቆ የመጣ መምህር የነገረኝ እንደሆነ እሱ ትክክል ነው ማለት ነው። ስለዚህ መጽሐፍ ቅዱስ አታነቡን እንኪያማ መጽሐፍ ቅዱስ እንዲህ ይላልና ምን ማለት ነው? አንተ ራስህ መጽሐፍ ቅዱስ አልተማርክም፣ አታውቅም። ሳትማር እንዴት ልታውቅ ትችላለህ ስትሉት ደግሞ እንዲሁ ላይ ይመጻደቅባችኋል። እግዚአብሔር እኮ ይላል የደንቆሮዎች አምላክ ነው ይላል። ደግሞ የበላምን አህያ ያናገር አምላክ ገለጠልኝ ይላል። ይኸውላችሁ እኛን ለመሳደብ ሲሆን አልተማራችሁም ይላል። አንተ መቼ ተምረህ ነው ስንለው እግዚአብሔር የደንቆሮዎች አምላክ ነው ይላል። ለእኛ ሲሆን የደንቆሮች አምላክ አይደለም። ለእሱ ሲሆን ግን ለድንቁርናው መጠጊያ እግዚአብሔር የደንቆሮ አምላክ ነው ይላል። ለመታበይና ቤተ ክርስቲያንን ለማፍረስ ሲፈልግ ደግሞ መጽሐፍ ቅዱስን አታነቡም ይላል። ደግሞ ሁለተኛ ይመጣል። ቆይ አንተ ስንት የሊት በሙሉ እንዲህ እኮ ቅዱስ ዳዊት እኮ እንድንም ነው አፍከርከ ጽድቀ ወአመፃ ጸላይከ ነው የሚለው እኮ መዝሙር 44 ላይ
አቤቱ እግዚአብሔር ሆይ ጽድቅን ወደድክ አመፅን ጠላህ ነው የሚለው። ጽድቅን ወደድክ አመፅን ጠላህ። ትሕትናን ወደው አላውቅም ብለው፣ አልወትን ወደው፣ ትጋትን ወደው፣ ከመብላት ይልቅ ረሃብን ወደው፣ ከመልበስ ይልቅ መራቁትን ወደው፣ ከክብር ይልቅ ውርደትን ወደው፣ ከሀብት ይልቅ ድህነትን ወደው፣ የሞቀ የደመቀ ከመልበስ ይልቅ ብርዱን፣ ቁሩን፣ ሐሩሩን ወደው፣ የላመ የጣመ ከመመገብ ይልቅ ተመልከቱ፣ ምናኛ የሆነ ምግብ እየበሉ እጠል ሸምጥጠው የሚኖሩት ቅዱሳን ሳይገልጠላቸው እነሱ ትክክል ሳይሆኑ አንተ ከሞቀ ከደመቀ ቤት ተቀምጠ የላመ የጣመ በልተ እንደወደድክ እየተናገርክ እንደወደድክ እየተሳደብ አንድ ሲናገሩ 100 እየመለስ ለአንተ እንዴት ሊገለጥልህ ቻለ ስትሉት ደግሞ እግዚአብሔር ጻድቃንን ሊጠራ አልመጣውም ብሏል ይላል። ደግሞ ማለት ምትያያጡ ሰው አያችሁ ተመን እስመ ሰብ ለከዩ ሃይማኖት ያለብሳ ሰው ክፋቱን ሃይማኖት ያለብሳታል አለ ሊቁ። እስኪ በሉ ሁላችሁ ሰው ክፋቱን በሉ ምን ያለብሳታል? ሃይማኖት ያለብሳታል። ክፋትን ይሰራና ለምን እንዲህ ታደርጋለህ? እየሮጠ ሄዶ ከሃይማኖት ይጠጋል። እየሮጠ ሄዶ በእግዚአብሔር ቸርነት ያመካኛል ለስንፍናቸው። ስለዚህ አንደኛ አታውቁም ብሎ በመመጻደቅ አንተ መች አወቅክና ተብሎ ደግሞ በመጽሐፍ ቅዱስ ሲሞገድ መች ተማርክና? ሐዋርያት 3 ዓመት ተምረው ነው የሰበኩ። ቅዱስ ጳውሎስ 46 የብሉይ ኪዳን መጽሐፍትን ከገማልያል ስር ተምሮ ነው የሰበከ። አንተ መች ተማርክና? ሳይማሩ መንፈስ ቅዱስ ገለጠልኝ ይላል። ደግሞ ስትመጡበት ደግሞ ሳትማር ስትሉ መንፈስ ቅዱስ ገለጠልኝ። መንፈስ ቅዱስ ዝም ብሎ ሳይማሩ የሚገልጥ ከሆነ የስንፍና ረዳት ከሆን ጌታስ ቢወልድ ሐዋርያት 3 ዓመት ለምን ማስተማር አስፈልገው? ዝም ብሎ መንፈስ ቅዱስ ልቆ ግለጥላቸው አይለውም ነበረ? ዝም ብሎ ጥበብ አይገኝ፣ በግርግርታ በወይወይታ አይገኝ። እንዲያ ቢሆን ኑሮ ጌታ ለበውክሙኑ ተረዳችሁን እያለ ሐዋርያትን ማስተማር ባልተጠበቀበት ነበው። ሁሉ ለላዱ አዱ ገቡ ሰቤቶም ወግዚ ኢየሱስኒ ወረ ውስተ ደብረ ዘይት ዋንጋ ሁሉም ሲማሩ ሎ ቤቱን ሄደ። ኢየሱስ ክርስቶስ ግን ማደሪያ ስላልነበረ ወደ ደብረ ዘይት ሄዶ ሲጸልይ ያደረ። ማለዳ በምኩራብ ተገኝቶ አስተመረ። 24 ሰዓት በሙሉ ሐዋርያትን 3 ዓመት እኔ እኮ ይገርመኛል። ሐዋርያት 3 ዓመት ከጌታ ከራሱ ተምረው ወንጌል አልረዳቸው ብሎ ረስተውት እንደገና ደግሞ ጌታ የነገርኳችሁን ረሳችሁት እያለ ከገሰጻቸው እኛ ከመምህር ሳንማር መምህር ነን ብለን ዘወጣት። ለዚያውም መጽሐፍ ቅዱስም ነው እይኩን ተመልካተ ምንድን ነው ብዙሃን መምህራን እሙስቴትክሙ አይደል ያለ? ከእናንተ መካከል ብዙ ሰው መምህር አይሁን። እስመ ቅሩብ ሙስናነ በዲበ አንቀጽ ሁላችን እንደምንሰናከል ታውቃላችሁና ብዙዎች መምህራን አይሁኑ ብሎ ተነግሯል። ስለዚህ ቅዱስ ቄርሎስ ሐዋርያት 3 ዓመት ተምረው እንደተሰበኩ እሱም ተምሮ ሰበከ። መጽሐፍ ቅዱስን እኮ እኛ ከማንበብ በላይ ተምረነዋል። ከመማር በላይ እየኖርነው ነው። ራሱ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት መጽሐፍ ቅዱስን የምትሰብክ ብቻ አይደለም። ቅዱሳን የኦርቶዶክስ ቅዱሳን መጽሐፍ ቅዱስን የሚሰብኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ ይነበብባቸዋል። ራሳቸው መጽሐፍ ቅዱስ ናቸው። ለምሳሌ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለውን ተክለ ሃይማኖት ሲሰደዱ ብቻ ማወቅ ይቻላል። ስለ ጽድቅ የሚሰደዱ ስለ ጽድቅ የሚራቡ ብፁዓን ናቸው ሲባል አቡነ ገብረ መንፈስ ቅዱስ ላልቀምስም ብቻ ብለው ሲኖሩ ማወቅ ይቻላል። ሁሉንም መጽሐፍ ቅዱስ ከአንድ ቅዱስ ገድል ላይ ማንበብ ይቻላል። የመጽሐፍ ቅዱስን ክፍል ሁሉንም። ስለዚህ ሐዋርያት ሰበከው ተምረው ሰበኩ። ቄርሎስ ተምሮ ሰበከ። ሐዋርያት መከራ ተቀብለው ሰበኩ። ቅዱስ ቄርሎስ መከራ ተቀብሎ ሰበከ። ቅዱሳን ሐዋርያት በክተው ሰበኩ። ቅዱስ ቄርሎስን በክቶ ሰበከ። እኛም እንዲህ ያሉ መምህራንን ያሳጣን። ከሚያጭበረብሩ ሳይማሩ መምህራንን ከሚሉ ከነዚህ ሁሉ ከተኩላዎች የበግ ለምድ ከለበሱ ተኩላዎች አምላከ ቅዱሳን ይጠብቀን እና ቅዱስ ቄርሎስ ንስጥሮስን ቢለው አልሰማዋለ፣ አወገዘው። ከተወገዘ በኋላ ታሰረ። ንስጥሮስ ግን ደግሞ ምን አለውና ሄደና ንስጥሮስ እኔ እኮ አንተን ወድህ ነበር፣ ክደትን ነው ምጠላት፣ እባክህ እንደው ትጎዳ እንደው ሞክረው፣ እሷንም ወላዲት አምላክ በል ልጇንም አምላክ በልና እስቲ ሙት አለው። አልልም እኔ ሃይማኖት ይገብቶኛል፣ አንተ ነው ያልገባህ። አይ እንግዲያስ ምላስህ ለአምላክ እናት ካልታዘዘች ለአንተም አትታዘዝህ አለው። ምላሱ ተጎልጉሎ ንስጥሮስ ሞተ። ምላሱ ተጎልጉሎ እንዳልሆነ ሆኖ ሞተ። ቅዱስ ቄርሎስም በክብር የተዋሕዶ ምስክርና ምሰሶ ሆኖ አረፈ። ዛሬም ድረስ የቅዱስ ቄርሎስ ድርሳን በሚነበብበት ቦታ ሁሉ አጋንንት ይከተሉ። አሁን በዚህ ዘመን በዚህ 4-5 ዓመት ውስጥ እኔ አሁን ከምማርበት
ሊቃውንት ትምህርት የሊቃውንት ጉባኤ ከመማርበት የቅዱስ ቄርሎስ ትርጓሜ ሲተረጎም 3 ሰዎች የቅባትና የጸጋ እምነት ተከታይ ሆነው አጭበርብረው መጽሐፍ እንማራለን ብለው ነጠላ ገብተው የቄስ ተማሪዎች ነን ብለው መጽሐፍ ትርጓሜ ቤት ገቡ። የቅዱስ ቄርሎስ ትርጓሜ ሲተረጎም ምላሳቸው ተጎልጉሎ ለመምሩ ግን ቅባትን ነበር ያ በዚህ ዘመን የተደረገ። አሁንም ቅዱስ ቄርሎስ ለሚያምነው ድርሳኑን ለሚያነብ ሰው በሙሉ ከክህደት ይጠብቀዋል። ከክህደት በአምላኩ ይጠብቀ። እንግዲህ ቅዱስ ቄርሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር የተናገረውን ምንድነው የሚለው? እስመ ሰማ ቃላቲሁ ምግባሩ። የጌታችን የኢየሱስ ክርስቶስ የቃሉ ምስክር ምን ነው አለ? ንግግሩ። የንግግሩ ምስክር ተግባሩ ነው። የቃሉ ምስክር ተግባሩ ነው በሉ። የቃሉ ምስክር ምንድነው? እንዲህ ይላሉ አሞኒዮስና ሳቢዮስ የተባሉ ሊቃውንት በመቅደመ ወንጌል ላይ ሲናገሩ እግዚአብሔር ለባዲት ሐሊል እግዚአብሔር ይናገራል። የሚናገረውን ለመፈጸም ስልጣን አለው። ለምሳሌ የማይናገረውን እግዚአብሔር የማይፈጽመውን አይናገርም። የሚናገረውን ለመፈጸም ግን ምን አለው? ስልጣን አለው። ስልጣን አለ። እግዚአብሔር ሰሚ ሳይኖርም አይናገርም። ሰሚ ሳይኖር አይናገርም። በነገራችሁ ላይ በዚህ ዓለም ላይ ንግግር የጀመረ እግዚአብሔር ነው። ንግግርን ደግሞ የጀመረ ብርሃንን ሲፈጥር ነው። እግዚአብሔር ሌሎችም ፍጥረታት በሙሉ በዝምታ ፈጥሮ እሁድ ነው ፍጥረት የጀመረ 7 ፍጥረታትን በዝምታ ፈጥሮ መላእክትንም በዝምታ ፈጥሮ 8ኛው ላይ ሲደርስ እግዚአብሔር መናገር ጀመረ። ምን ብሎ? ብርሃን ተናገረ። ብርሃን ይሁን አለ። እግዚአብሔር ተናገረ፣ ብርሃንም ሆነ። እግዚአብሔር እስከዚህ ድረስ ለምን ዝም አለ ቢጥዩ ሰሚ ሳይኖር ይናገሩ እንደምንደትላል። ሰሚ ሳይኖር አትናገሩ። አሁን ያቆጥጥ ማለት ሰሚ ሳይኖር እንናገራለን። መጀመሪያ ብጥቂ ዘይለብብ ቃለ ባበዘ ይሰሞ ይመስል ብእሴ አብደ ዛስተጣቅ አግልተ በዲበ ሆሳ ይላል ሲራክ። በማይማው ሰው ጆሮ ካልን የሚናገር ሰው ባሸዋ ላይ ካብል የሚክብ ሰው ይመስላል ይላል። አንዳንዱ ሲያውሪ እናንተ ራሳችሁ እንዲህ ብላችሁ አታው። በዚህ ዘመን እኮ እውነት የሚናገር መምህር የሪያ እውነት የሚናገር መነኩሴ ካህን፣ ዲያቆን፣ ጳጳስ የለም። ሁሉም አድርባይ ነው ትላላችሁ አትባ በሉ እንከችን ተናገረዋል ትላላችሁ አትሩ እንላላት። ብቻ ደግሞ በተባያችን ምን አይነት መሰላችሁ? የኢትዮጵያ ሰው እስራኤላውያንን ነው የሚመስል። እስራኤል በተባያቸው ቤተ ክህነትና ቤተ መንግስትን የሚሰድብላቸው ሰው ይወዳሉ። ይሄን አሁን ለምሳሌ እኔ ብድክ ብዬ ብፁዕ አቡነ ገሌ ሌባ ናቸው፣ ቀጣፍ ናቸው፣ ሰው መሳይ ናቸው፣ ህዝቡ እየተበተነ ተኩላ ናቸው፣ ገንዘብን የሚያጭበረብሩብን ተስማ በገብረ ኪዳን ነው እውነተኛ አባት። እኔ እኮ ለዓላማዬ ሊሆን ይችላል የተናገርኩት ማለት ነው እንጂ አባን ወይ ብፁዕ አባታችን እንደዚያ ሌባ ሆነው ላይሆን ይችላል። በተባያችን ቤተ ክህነትና ቤተ መንግስትን የሚሰድቡ ሰዎቹ ትክክል አይሆንም የሆነው ሳንመረምር ምሳደብልን ሰው እንወዳለን። ግን ሰዎቹ ደግሞ ለዓላማቸው እያደረጉን እንደሆነ ግን አናውቅም ፈጽሞ ማለት ሳንመረምር ደስ ይለናል። ዝም ብሎ እሰይ በቃ የዚያ ጊዜ ሀገር ይወጣልን ቀን ይወርቃልን ሰላም የተመደሰን ርስታችን ጉልታችን የተመደሰን የተስተካከለንን ፍትህ የተሰጠን ይመስለናል። ግን ትክክለኛ አባቶች እንዲያው በክፉ ዘመን ደምዝ ሰሚ የለማ እስቲ በሞቴ ሰሚ የለም ብሎ አንዳንድ ጊዜ እኮ ሰላማዊ ሰልፎቻችሁ እኮ ይገርመኛል። ሰሚ ሳይኖር እኮ ነው የምንጮኸው። ተናግረን ዝም ወጣች ነበር ጎበዞች ለው ሰው አሸሆብን ቁጭ ይላል። ሰሚ ጉዳ እንደ ማምላክ ጀግና እንደውም በዝምታው ነው የሚያስፈራ። ክርስቲያን በዝምታው ነው የሚያስፈራ። አሉ ከኢትዮጵያ ነገስታት አንዱ እኮ አድርገዋል። ግብር ጨመሩ አይደል? ህዝቡ ወጥ ከዛ በኋላ በበለገው ደግሞ ጨምሩ። እንደውም ከትናንት ነው ደግሞ ወጣ ጨምሯል። በሶስተኛው ዝም አለ። ህዝቡ ቁጭ አለ። ዝም ህዝቡ እንዴት ብሎ አለ ፈረጃን ወይ ዝም ብሏል። አሁን ነው መፍራት አሉ ይባላል። ዝም ስንል እንዲያውም እውነቴን ነው የምነግራችሁ። ዝም ብለን ስራ እንሰራለን። አሁን እንወጣለን። በቀጣይ እንዲህ እናደርጋለን ታደርጉ አስባችኋል። ጠሩ እና እነሱ ቀድሞ አበላሽታ ዝም ማለት ሰሚ ሳይኖር እንኳን ሰው እግዚአብሔር አይናገርም። እስኪ በሉ ሁላችሁ ሰሚ ሳይኖር በሉ እንኳን ሰው ማን አይናገርም? እግዚአብሔር አይናገርም። እግዚአብሔር ለምን ዝም አለ? በሉ እስኪ ሁላችሁ ሰርቪስ ስለሌለ ማን ይስማ? በፍጹም እኛ ዘረኛ አትሁኑ ቢለን ዘረኛ፣
አሁን አንድ ጠገርን አባ እኔም እኮ ሰው አካባቢ ነው ሲል ነው ልጅ ደህና ነህ በር እንግዲህ ያገኛል ብዙ ዘር እናንተም ዘር ማንም ይሰማን። እስቲ ስጋው ደግሞ የማትቀበሉ እጃችሁን አውጡ በሉ አውጡ። ማትቀበሉ ተቀበለናል ትሉ እንደ የሐሰት ምስክር እኮ ነው፣ ነውር እኮ ነው። በለውጡ አውጡ፣ ከፍ አድርጋችሁ ይኸውላችሁ በሉ እስቲ። አዎ ስጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው በሉ። ይህንን አድርጋችሁ አደረጋችሁት። እግዚአብሔር ለምን ዝም አለን በሉ። ሳሚ ስለሌለ ቁረቡ ተባላችሁ አትሰሙ፣ ጸልዩ ተባላችሁ አትሰሙ። በየሜዳው አትጋቡ፣ ያለ ቤተ ክርስቲያን ስርዓት አትጋቡ። በየሜዳ እየተጋባችሁ በየሜዳው እየሞታችሁ ትቀራላችሁ። ኧረ የለም በየሜዳው መጋባት። እንዲያው እኮ ያለ ቤተ ክርስቲያን የሚደረግ ጋብቻ የባዝራና የፈረስ ጋብቻ ነው። ሰለስቱ ቤተክርስቲያንም አታውቃት ይረ ሳታውቃችሁ በየሜዳው ተወድቃለች። በየሜዳው ወድቀን እንቀራለን። እግዚአብሔርን ለመስማት ያውቃል።